በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰዱሱ ለወርሃ መጋቢት በዛቲ ዕለት ኮነ ሰማዕተ ዲዮስቆሮስ በመዋዕለ መንግሥቶሙ ለተባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 6 በዚህች ቀን በእስላሞች ዘመነ መንግሥት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዮም በሚባል አገር ለአንድ ክርስቲያን ሰው የተረዳች አንዲት እህት ነበረችው። ለፍዮም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህ በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደ ካድከው ከምሰማ በክርስትና ሳለ የሞትህ መርዶ ቢመጣልኝ በወደድኩ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታሳየኝ መልእክትም ቢሆን እንዳትልክልኝ አለችው። የእህቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ በመስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያያትም። የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል እኮ ተጽፏል አለው። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ወገን ነው። አሁንም በክርስትናዬ እሞታለሁ አለ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስርም ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደር ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማ ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ አለ። ያን ጊዜም ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲዮስቆሮስ መንገላ አሜን ዘተስህበ መልእክተ እህቱ ብፅዕት በጊዜ አንበበ ንጥፈተ ሥጋሁ በሐፂን እያስተዓጸበ ዋስተቃለለ አመይ ወድይዎ ካይበ ዘአዘቅት እሳት ሙቅ ወዘነድ ላይበ። እዚች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶች ዕጣን እንዲያጥን መሥዋዕትም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ስም አምናለሁ አለ። እርሱም ሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። ወርዶም በእሳት አጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ቅዱስ ጻድቁ ቆስጠንጢኖስ እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግሥት ሥልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምእመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከትም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለቴዎዶስዮስ በእንተ ስማ ጽድቅ ተሰብጠ ብዙኃ ዓመታተ ተሞቂሆ ዋቆ ህዳጠ ዲዮቅልጥያኖስ እልው ድኅረ መንግሥቱ ተፈልጠ አበዘ ተካት መንበሩ በትእዛዘ አምላክ ተመይጠ እስከ መዋዕሊሁ በህድአት ወበዛይን ተሰልጠ። በዚህችም ቀን በበረሃ የሚኖሩ እንጦንስና አርኬሌድስ ጻድቁ ዘሩፋኤልም አረፉ። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ህሊና ከጽሩየ ዘይረስኻ ምንተኒ
ወዘይጸብለየ ዘሩፋኤል ሀቤከ እስመ ትጸር ነፍሴ መንኖ ዘበቋአከ አቡየ በሰማይሰ ይትህድግ ኪያየ